ገብቶ ምንም ሪላክስ አታረገው ብር ያለ ወረቀት መስሎ የሚታያል ብር ያጨስክ መስሎ ራስ ላይ ክብሪት እንዳትለኩስ በጣም 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 ንስሐ ብትገባ ይሻላል ገብቷል ለምን አንድ ሰው ባንተ ሲል መሰዋት ብር መላክ ልጅም ማሳደግ አይደለም ብር ልጅም ቢያሳድግ ኖሮ እኛም ስንት ብር በገፈገፈን ነበር ገብቷል ሳምንት ሙሉ ራሴን ላጠፋ ነው ልጄን አደራ ብላ ቼክ ሳታረጋት ልጅ ህይወት እናቴ ህይወት ያለፈች ብላ ነገረች በጣም ጨካኝ ሰው ያ በጣም ጨካኝ ሰው ከግርግዳ ጋር ነው የተጋጨችው አልክ ግንባሯ ሰው ከግርግዳ ሲጋጭ ወይ ግንባሩ ወይ እዚህ ጋር ነው የሚገጭ ልጅቷ ግንባሯ በጣም ንጹህ ነው አይኗ ስር ነው የቆመቀው ግንባር ግርግዳ ይሄን አልፎ እዚህ አይገባም እንጨት አይደለም እኛ ጀዝባ አይደለም ገብቷል ድራግ ዲለር ስለሆን ከዳ አራዳ ራስን ዳል ያ ከኛ በፊት ተሯርጠ ብር ብዙ ሊኖር ይችላል ግን ህይወት ዳሜጅ እንደሚሆን ልንገር ያ ዳሜጅ ምንም በረስ ዘጋ ማንንም የለህም ባዶ ቀፎነ ሰው አይደለም በህይወትኩስ በልብ ውስጥ ራሱ ሰው የለም ልጅ ቢያገኝ ሰክዝኮ ነው በዛው በጩቤ የሚገል ልንገር ዘግዝኮ ነው የሚገል ዛሴት እኛ ደግሞ እንነግረዋለን ለልጁ ራሱ እናት ከመሞቷ በፊት ድረስልኝ ብላ ደውላለት አንተነ ደውል የነገርኩ አይደል አባት ማለት እናትን የገደላት ነው ብለን ምን ነግረው እኛ ነን አንድ ገለንገረ ገባበታለሁ እንደውም እዚህ ጉዳይ ውስጥ የሸርሙጣ ልጅ ደግሞ ሳይኮሎጂ ትጫወታለህ እንዴ ግማታ ንፍጣ እኔ ላይ እርምጃ ወስደው ልቃሚ መላጣ ለምጥዮንክ ከቆለጥ ራሱ ቆለጥ ራሱ ለምጥዮንክ ሰውዬ ንፍጣ ደግሞ ሙርት ይዛለን በሽቲያ ያንተ አይነቱን ጠፍጥፈን ነው ምንሰራው አንተ ጋር ያለውን ወሬ ለመስማት እድል ሰጠን እንጂ ትክክል ላይ ብለን መሰለን ልክስክስ ሰጋቱራ ንፍጣ ሂጂ ወንድ እስቲ ያቺኛው እንዴት እንደገደላት ንገሪ አራ የፈለገው ነው ይበል ሰቃጫዋል የመጨረሻ ልንገርህ አንድ ነገር እኔ እውነትን ነው የማወጣው አንተም እውነት ቢኖር አወጣልህ ነበር ግን እህትን አስፋልት ላይ መተ እንደዛ ብለ ከተሳደብክ እኔን ብትሰድበኝ ምንም አይገርመኝም ሰው ወንድ ልጅ ትክክለኛ ወንድ ልጅ ለእህቱ የቆመ ነው እህቱን ፕሮቴክት ያደርጋል አንተ ለእህትም አልተመለስክም የተሳደብከውን ታውቃለህ ግን አሁን እዚህ ጋር ይኸውልሽ እቺ ልጅም እኔ ስዊድን ያሉ ልጆች ናቸው የነገሩኝ ያልኩሽ እቺ ልጅም ማለት ነው ሌላ ሳምራዊት የምትባል ገርል ፍሬንዱላ ነበረችው ከስቶክሆልም በፊት ይኖርበት የነበረው ከተማ እንደዚህ ነበር አሉ የሚያሰቃያት እንደዚህ ማለት ነው ስንቴ ፖሊስ ጣቢያ ሄዳ አልመታኝም እያለች ትመለሳለች ያ ምክንያቱ ምንድነው በራሷ በኬዟ ይዟት ነው አሉ ገባሽ ኬዟን ኤርትራዊ ነኝ እንዲህ ብላ ስለምትሰጪ ኦፍ ኮርስ ለምን አትፈሪም በልጅሽ ሲያስፈራራሽ ለምን አትፈሪም ገብተው ነው የመሰከሩት የሚያውቁ ማለት ነው የታወቀ ደብዳቤ ነው አቢዩዚቭ አንደኛ ሪሌሽንሺፕ ላይ ታወቀ ነው ለዛም ነው እንደዛ ብለው የተሳደቡት ገባሽ በቀደም ጓደኛዋ ገብታ ጉሮሮዋን በቃ ለይዟት ነው የተናገረችው ይቀጠቅጣት ነበር የተላቀቁት ሌላ ሴት ከተማ ስቶክሆልም ሄዶ አስረግዞ ነው ይልሽ ቅድም የነገርኩሽ ታሪክ እሱ ነው ብትናገሪ ቺት አርጌ ነው ብለሽ ያለበለዛ በልጅሽ ነው አላት ተይዘሽ ከመጣሽ አባቷ ምን ይሁን ምን አብሮ የሰሩት ስራ ስላለ ገባሽ አባትየውን ቢያስፈቅድ ሌላ ታሪክ ነው የሚመጣው አባሽ መጀመሪያ በስራ ነው የሚቆላልፋቸው ውጪ ወስዳለው ይያለ ብር ይቀበላልና ምሱ መብቱ ነው የተታለለለት ሰው ይታለልለት ሄሉ እዚህ ጋር ግን በዱላ በአቢዩዚቭ ነው ማወራው ነው
በቃ አቢዩዚቭ ላይ ይሄንን ይኸውልሽ እንዲህ የሚቀበሉት ስላገኘ ነው የመጣው። እንደዚህ የሚንከባከቡት ስላገኘ ነው። ልጅቷም ከሳለች አሉ። የከሳ ተናግራለች። የት ልስጠው ወረቀት መጥሪያ የት ልስጠው? ዳታ የለውም፣ አድራሻ የለውም። አድራሻ ከሌለሽ በምን ትሰጫለሽ? እንግዲህ የዩሮፕን ኮርት ታውቂዋለሽ አይደል? ይሰጡሻል። ጠርተሽ አምጪ ነው። ከተማ እየቀያየረ ነው የሚኖረው። ውሸቱን ነው። የለም ስዊድን ውስጥ እኔ አሁን እዚህ ጋር ምለው ከኢትዮጵያ አልፎ ሄሉ ዩሮፕም ላይ እንደዚህ አይነት ነገር እንዳለ ሁሉም ሰው ያውቃል። ሁሉም ሰው ያውቃል። ምንድነው የሴሌብሪቲዎችም ይቀጣሉ እኮ ብላለች። እውነት ነው አይደል እንዴ? ጭንቅላትሽ ተይዞ በስንት ዓመት የሚወጡ አሉ ከእንደዚህ አይነት ሪሌሽንሺፕ። ግን ለምን እንዲህ ተደረግሽ? እሱ ባያደርገው ሳንበል በመጥበሻና በእንትን ነው እኮ ብረት የቀጠቀጣት። እንደዛ ይበላለዘችው ያየሽ እኮ ለወንድ ልጅ እንኳን የማይገባ ማለት ነው። ያመነልንም አለን አልቀዳንም ብለው ወንዶች ናቸው የመሰከሩበት። ጓደኞቹ እንግዲህ አስቢ፣ ግማሹን ይዟቸዋል በኤቪደንስ አሉ። እና እኔ ልልሽ የምፈልገው ሰው ልጅ 2-3 ሴት እንግዲህ ህይወት ላይ አንድ ወንድ ላይ አንድ አይነት ነገር ካለ ሄሉ አንቺ አስቢው እንግዲህ እኔ ላንቺ ነው የምነግርሽ። ለምሳሌ አንድ ሰው እቺ ልጅ ኦኬ በህይወቷም በራሷም ነገር ተማራ ይሆናል የሞተችው ገባሽ? ግድ የለም በቃ የሷ በሌላ ይወሰድ። ሙቶ ስለማማታም አናወራም። ግን ይቺኛዋ ተመታ ስትመጣ ግን ዜሪ ሰምቲንግ ብለን መንቃት አለብን። እህቱ እንደዛ አደባባዩ ላይ አቢዩዝ የሆነ ቃላት ራቁቷን ነው የምትደንሰው እያለ እህቱን ጣሊያን ላይ የታወቀች እንትናት እያለ እህትሽን እስከ መናገር ከደረሽ ይሄ ለኔ ቢናገር ምንም አይመስለኝም። አመሰግናለሁ። ሌላ ኢንፎርሜሽን አለ ልክልሻለሁ። በቴክስት የቴክስት አለ። እሺ ልክልሻለሁ። ኢትዮጵያ ሲሄድ በልጁ እንዲወጋ ነው የምናረገው። ልጁን ቁጥሩን ስጭ አንተ ጭባ ታለ የሆነ ስዊድን እናንተ ማል ስትሄድ አንተ አሲድ ባይደፋብቱ በልብ ለዚህ ሰው ነው እንግዲህ 4 ሰዓት 5 ሰዓት ቁጭ ብለን ስንጮህ የነበረው። ስንት ሰዓት እያለቀሰበት ያላግጣል። እዚህ ቆሻሻ ንፍጣ ሄሉ እግዚአብሔር ምስክሬ ነው። በገባበት ቤት ቻሌንጅ የሚያደርጉትን ሰዎች በዚህ ልክ ዲስሪስፔክት አድርጓቸው ነው የሚወርደው። አይ ስዌር ቱ ማይ ማም ነው። ናይ እንዳያወሩ ነው እንጂ ገባና ይሄዳል። በሱ ቤት አውጥቶ ልጅ ነው ቆሻሻ ንፍጣ ለመውጣት ነው። ስንት ነገር አልፈን እዚህ እንደመጣን አላወቅ። ስለዚህ ለዚህ ነው እንግዲህ የልጅ እናት ሽንጣቸውን ገትረው ስትደበደብ፣ ስትገረፍ፣ ስትረገጥ እየተባለ ይሄ ሰው ነው ታዲያ የማይደበድበው የማይቆነጥጠው ነገር ሳይሆን እቺ ሌና አሁን አንድ ህይወት ኢትዮጵያ አንድ ህይወት በሱ ምክንያት ጠፋ። እናቴ ትሙት ራስን አቃጥለ ነው የምትሞት። ቅድም ገብቶ ያለውን ሰምተሽዋል ሄሉ? አስተውለሽ ከሆነ ልጄ ደውሎ እናት ሞተች ካለ ከማለቱ በፊት ማለት ነው የሆነ ኬንያ ለመሄድ ፕሮሰስ ጀምራለች መሰለኝ። አንቺ አብረሽ አትኑሪ፣ በጋብቻም አትተሳሰሪ፣ ወልደሻል አይደለ? ይሄ ልጅ 18 ዓመት እስኪሞላው ድረስ ከእናቱ ጋር የመገናኘት መብት አለሽ። ወጣም ወረደም አይደል? ስንት ሰው ወደ ውጭ ልካለው የሚል ገና በኬንያና በሊቢያ ትሄዳለች የልጁ እናት። እቺ ሴት እንደዚህ አይነት ችግር ውስጥ እንዳለች ከ15 ቀን በፊት ይሄ ልጅ ሳያውቅ ቀርቶ ነው ጆሮውን ደፍኖ ነው። እነሱ ሀብትና የነሱ ምናምን $100 አይሰጣትም። ይሄኔ እከካም ልቃሚ ንፍጣ እናቴ ትሙት አንተ ራስህን አቃጥለ በስብሰ ገምተ ቤት ውስጥ ባትገኝ እውነት ያቺ ልጅ ምን አለችኝ ትለኛል። እንደዚህ አይነት ሰዎች ግፋ ምንም እንደዚህ በምናምን አትሞትም። በነገራችን ገምተ ነው የምትሞት፣ ገምተ ነው የምትገኘው ቤት ውስጥ ወይ መንገድ ላይ ሆነ አንዱ ሰክስቆ ነው እዛ የሚፈነቀል አንጀትህን እዛ ጉበትን እዛ ነው የምታገኝ። የሴት ልጅ እንባ እውነት ካላት ቀላል መስለዋል። ኧረ ዝም በይው ብቻ። አንዳንዴ ይኸውልሽ ይሄ ነው እኛ የሆነ ቪዲዮ ሄሉ ሰርቻለሁ ከ3 ቀን በፊት 2 ቀን በፊት እና ያልኩት ምንድነው አንደኛውን እሱ ተረጋግጦበታል። በቃ ማለት ደብዳቢ ነው አቢዩዚቭ ነው አይደል? እኛ ደግሞ ሴቶች አለን እነሱ ስር ተደብቀን እነሱን ጎሽ ጎሽ ምንል
እነሱ ላይ ነው። እውነቴን ነው። ሴቶች በጣም በጣም አፍልተዋል። ሄለን እውነቴን ነው የምልሽ። ያርጋ አውቀዋለሁ እሱ በጣም ጨዋ ነው የሚሉ ሁላ አሉ። ልንገርሽ ይሄ እነዚህ ናቸው ለሱ ሞራል የሰጡት። እነዚህ ናቸው ማቆም ያለባቸው። እነዚህ ላይ ነው መሄድ ያለብን። ሴቶች እኔ ምን አደረጋት ጩበት ልክ የሆነ ነገር ሰርቶ ለሀገሩ ሰርቶ ለቤተሰቡ የመጣ ነው የሚመስለው። ትክክለኛ ወንድ እኮ ይኸውልሽ አላረኩም ካለ ህግ ፊት ይቀርባል። ሄዶ በስም ማጥፋት እኮ ውጭ ሀገር መክሰስ ይችላል አይደል? ማረግ የነበረበት ሲጀመርም እንደ ሴት ቁጭ ብሎ ከመመላለስ ይልቅ ወደ ህግ ሰጪ ወጥቶ እና ሀቢባ ቤትን በገባ ሰዓት ላይ እኔ እንደዚህ አላረኩኝም እንደዚህ አርገሻል ብለሽ ስሜ የምታጠፊ ከሆነ ወደ ህግ ቦታ ወሰጅን፣ ህግ ይዳኘን፣ ከዛ ኢትዮጵያ ህዝብም የራሱን ውሳኔ ይወስናል ማለት ሲገባው ቁጭ ብሎ የሆነ ነገር መልስ የተራ ይሄ የሰፈር ውስጥ ምልልስ ነው የሚፈልገው። በቃ የሆነ ቤት ይሄዳል፣ ከሆነ ሰው ጋር ይመላለሳል፣ ይሳደባል። አሁን ደግሞ አንቺ ቤት መጥቶ እህቴ ጠላችኝ ኦርቶዶክስ ለሆንኩ ነው ሌላ አጀንዳ ላይክ የሚሄድበት ሂዝ ራንዲንግ ዘ ቡሽስ። ይሄ በቃ ጥጉ የሚሄዱ ሌላ ነገር ነው። እቺ ልጅ ግን እንዴት ነው መፍትሄ የምታገኘው ነው? ሮሌክሱንም ይሁን ምኑንም ይሁን ዳስና ዘ ኢሹ። ግን በስዊድንም በጣሊያንም መንግስት ይሄ ልጅ ፎቶ አለው ምን አለው እንዴት ነው ከፖሊሶች ጋር ሰው ተነጋግሮ እንዴት ነው ኔክስት ስቴፕ የሚሄደው? ሰው እንዴት ነው ሰፖርት የሚያደርጋት ነው እንጂ እንደዚህ አይነት ድንጋይ ሰው ጥቁር ድንጋይ ላይ ውሃ እንደማፍሰስ ነው። ምንም በቃ ጉዱንም ምኑንም በልቶ የመጣ ፈጣ። በነገራችን ላይ እኔ እሱ ናግባ ስለው አልገባ ሲል አውቄ ነው ባምቢን የልጁን ጉዳይ ንገሪኝ ያልኳት። ለምን እሱ ስትነግረን እሱ ከወጣ ጂሲ ስሪል ብዬ ነው ያልኩት። እንዳሰብኩትም እሷ ስትጀምር መጣ አይተሽኮ ከዛ እኔ ስናገር ደግሞ እኔን መሳደብ ጀመረ። በቃ እኔም ጊዜ አንቺ ስትጀምሪ ነው ይሄ ነው እውነቱ ማለት ነው። ከዛ በፊት አስተውላችሁ ከሆነ ደግሞ እሱን ወግነው የሚናገሩ ሴቶች ጋር ማለት ነው የሚሰጣቸውን ጊፍት እኔ እያየሁት ነበረ። የልጄ እናት ጋር 445 ጊፍት የደረሰው የልብ ቅርስ ሲሰጣ እኔ አሁን እሷን ብሌም እያረኳት አይደለም። እሱን ደግፋችሁ በተናገራችሁ ቁጥር ግን ለዚህ ልጅ የልብ እየሰጣችሁት እንዳይቀጣ ሌሎች እንዳይማሩ እያደረጋችሁ ነው። አስበው ነገር እቺ ልጅ ፐብሊክሊ ከወጣችና እንደዚህ አይነት ነገር አለ ጉድ ይዞባታል ከተባለ እቺ ልጅ እስከ መጨረሻው ጥግን መፍትሄ የምትፈልግ ከሆነ በህግ ደረጃ እሷም የገባችበት ነገር ካለ እሷም አሳይለም ጠይቃ እንደዚህ ከሆነ መመለስ ሆነ እስከ መመለስ ድረስ ሂጄ ፍትህ ሀገር ይህ ልጅ ጀስቲስ ያገኛል የሚል ከሆነ ወደ መፍትሄው መሄድ ነው የሚያስፈልግ። አሁን ጉዳዩን ሁላችንም ደርሷል። ምንድነው ኔክስት ስቴፕ? ምንድነው ማድረግ ያለበት? እቺ ልጅ ካለችበት ሀገርም ወደ ኢሮፕ መሄድ ካለባት ወደ ኢትዮጵያ መመለስ ካለባት እስከ መጨረሻው ድረስ ፋይት አርጋ ህይወቴን እንደ አዲስ ከዜሮ ጀምራለሁ፣ ይሄ ልጅ መፍትሄ ያገኝ፣ ፍርድ ይድረሰው፣ እኔም ደግሞ አይ ካን ስታንድ ከመጨረሻው ተነስቼ ድጋሚ ህይወቴን ማንሰራራት እችላለሁ የሚል ነገሩ እስከገባች ከዛ በኋላ ነገሩ ውጤታማ ይሆናል ብዬ አስባለሁ። ኦኬ ሄሉ ላውራ። ያ ኦኬ ይሄ እንትን ይሰጣታል ዩዘር ተሳስታል። እኔ አላውቀውም። ሀጂን ገብቷል አይደለ? ጭራሽ የማላውቀው ሰው ነው፣ አያውቀኝም። ከመጀመሪያ ጀምሮ ሀቢባ ቤት ኬዙ ሲነሳ እኔ በጣም ደብሮኛል። የመጀመሪያ ልጆቹ ብቻቸውን ታሪኩን ይዘው ሲመጡ በሀጂ በጣም ድብን ስል የነበርኩ ልጅ ነኝ። ግን እነሱ አወሩ፣ በእሷ በጣም ተሰማኝ፣ ፎቶዋ ሲለቀቅ ምናምን። ከዛ ልክ ሀጂ ሲመጣ ግን የእነሱ ጥያቄ የነበረው አሁን እኛ የተሰጠን ስቶሪ አለ። ሴት ልጅ የሆነች ልጅ ብለን በኢማጂን ከማይንዳችን አውጥተን ፈልስፈ የምናወራ ከሆነ መልሳችን ሌላ ነው። ግን በተሰጠን ስቶሪ ላይ የተነበበልን የተሰጠን ስቶሪ ላይ መጀመሪያ ስቶሪው ሲመጣ እሷ ይዛው ስትመጣ በጣም ታሳዝን ነበረ። ማንም ሰው ነው የሚቆምላት ለሷ። ሁሉም ሰው አልቅሷል፣ ያ ሁሉ ሰው። ከዛ እሱ መጣ፣ መልስ መሰጣጣት ጀመሩ። ሁሉም ታሪካቸውን አየን። የነበረው ነገር ግን ለሚጠየቀው ነገር ማስረጃ የለም። በጣም እነሱ በግሩፕ ሆነው ያለምንም ማስረጃ ያለምንም ነገር ሀጂ ላይ ነበረ ሲኬድበት የነበረው። ሁለተኛ ሲጠይቁ የነበረው ተደብድባለች። ግን ከሳሽ ማን ነበረች? ኢትስ አባውት ሮሌክሱ ነበረ። ስለ 100 ሺህ ብር ነበረ። ደጋግመዋለሁ ይሄንን። በዛ ዙሪያ ነበረ። ክስ የለም። እንደውም ቀድሞ ተጠቂ የነበረው በሶሻል ሚዲያ ስሙ የጠፋው ማን ሆኖ ነው ስቶሪ ላይ መጣው? ሀጂ። ለምን አባትየው ፌስቡክ ላይ
ሌባ የሌባ ዘር ብሎ እየለጠፈው አቢዙ እያደረገው ነው። ገብቶሻል? ማን የጀመረው? ማን ነው የተጠቃው? መጀመሪያ ሀጂ ነው ታሪኩን ስንሰማ። ከዛ እሷ ተደብድባለች ምናምን ብላ 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 ሄደና ስቶሪው በጣም እየተተነተነ ሲመጣ ቁጭ ብሎ በጣም ሀምብል ሆኖ እያስረዳ ነበረ። እህቱን መስደብ ላይ የገባው ሲመጡ እሱን አውሬ ተደርጎ ተስሎን የመጣው ሀጂ ሲመጡ ስቶሪ ለኛ ሲነግሩን እነሱ ሴቶቹ ናቸው ብልግና ነገር ከጥቃቱ ውጪ ሮንግ የሆነ ነገር የሱን በጣም ሰይጣን ማድረግ እሱን ማጣጣል የጀመረችው እህትየው ናት። ያኛውን ወንድሟን እንኳን እጁ የተቆረጠ ወንድሞቼ ሌባ ናቸው ምናምን ብላን የመጣችው በዛ ፍሎ መለሰላት ሀጂ። ገባሽ? በዛ ፍሎ ነው የመለሰው። ልክ እነሱ አውሬ ባደረጉት ልክ ሲመልስላቸው ነበረ። አለቀ። እንደዛ እያለ ስቶሪው ሲሄድ ምንም የመጣ ነገር የለም። ቆይ ልጨርስ አንዴ። ቆይ አንዴ እኮ እነሱ ከጀመሩበት እኮ ነው ናይስ ሆኖ እኮ እሱን እኮ ነው በዛ እኮ ራሱን ዲፌንስ እንደማድረግ ሰጣቸው አይደለ? በዛ መልስ ኖ he was very rude, he was so disrespectful። አሁን ሰው ብለን አናወራም። ኖ ስቶሪ ያለን ስቶሪ ላይ ሰው ብለን አናወራም። እዚህ ዛ ልክ አይደለሽም። ሳይድ ያሻውን ግልጹን ልንገርሽ። ለምን እነሱ አውሬ አድርገውት አስመስለው ሲመጣ አልሽ። አንቺ የሳልሽው ሀጂ ነው። ገባሽ? ብዙ ታሪክ አለ እዚህ ጋር። ሰውን ዝም ብሎ አንለጥፍም። ለደም ወንድሙ አላለቀሰ ወንድሙ ተብሎ ታሪክ ይደበቃል። ይኸውልሽ በወረቀት ኬዝ አላችሁ በልጅ ማስፈራራት አላችሁ አይደለም? የመጀመሪያው ስቶሪ አውጀጅ ያረግንበትን ሴት ልጅ በላብዛ ነው የመጣችው። አንቺ ሴት አይደለሽም እንዴ? ሴት ልጅ በላብዛ ስትመጣ መጀመሪያ ቁጭ አድርገሽ ጠይቂያት። ነገ ሰው አያምንም። መቼም ልክ ነው እያልኩ ሳይሆን እነሱም የመጡ አንቺ አሁን የምትናገሪው ንግግር ይኸውልሽ፣ ይሄ ሶሻል ሚዲያ ሸርሙጣ ተሆነች እኮ ሽርሙጥናዋን ማስቆም ይችል ነበር ጋይስ፣ አይደለም እንዴ? ሽርሙጣ ተሆነች ምሽቱ ተሆነች ማስቆም ይችል ነበር አይደል እንዴ? ሚወዳ ከሆነች ሰይጣን አርጎ ነው የሳሉ ሰይጣን። ስለዚህ ምን ለማሰባ እንዳርጎ ነበር ኤክስፔክት ያደረግሽው እንዲመጣ። ቆይ አንድ ነገር ልጠይቅሽ፣ የእናት ልጅ 7 ቀን እንዳርጎ ሰይጣን ነኝ ብሎ እንዲመጣ ነው እንዴ ኤክስፔክት ያደረግሽው? ሲታይ መላእክት ነው የምትይው። ኦፍ ኮርስ ሰው ነው እንደ ሰው መስሎ ነው የሚመጣው። ግን እዚህ ጋር ሰው የሚናገረው ይሄ ልጅ ይሄንን ስህተት ሰርቷል ማለት ሰውን ሰይጣን አርጎ መሳል ሳይሆን ወንድሜ ይሄ ችግር አለበት ይሄንን ልክድ አልችልም ብላ ነው የመጣችው። ያ ማለት ግን ያ ሰው ጭራቅ ነው እየተባለ አይደል? ምን አገኘን መሰለሽ? ለምሳሌ ሲጠየቅ 3 ቀን ሙሉ አይደል? አሁን ሲጠየቅ ሄለን ስጠይቀው ለምሳሌ በልጁ በኩል ያለው በመጀመሪያ በመጣው ስቶሪ እነሱም ልክ አይደሉም። እኔም አሁን እነሱ ይወልሽ አንድ ነገር ልንገርሽ አንዴ ማሪ እነሱ ስቶሪውን ይዘው በመጡት እነሱ በነገሩን ነው እንጂ አንድ ሴት መሆን ባለባት አንድ ሴት ኢማጂን አድርገን አንድ ወላለ forget about የሱን እህት እስኪ አንድ very simple ጥያቄ ልጠይቅሽ። simple and very very clear ጥያቄ። እቺ ልጅ ተደበደብኩኝ ብላ እንደዛ ፊቷ ሆኖ ይዛ መጣች። let's forget about ሌላውን ኢሹ ባጠቃላይ ይዛ ስትመጣ መረጃ አልነበራትም። ለምን ሀጂ ለመደምደሙ ወዴትም ሳንሄድ እዚህ ጋር አንዴ አብረሻት መገኘት አለብሽ። ቤቷ መዶሻ አሁን እዚህ ጋር ነበረች አይደል? አሁን ይኸውልሽ ወጣችና እኛ እኮ ይዘውልን በመጡት አለ ሀቢባ ቤት ትራማ አለብሽ አለች። ገባሽ? ትራማ ማለት እኔ አላፍርበትም። ቪክተም በሆኑ ኢትዮጵያ ላይ ነው የሚያሳፍረው ቪክተም መሆን። ልነግርሽ ማንም ቤት አለ፣ ማንም ቤት ቪክተም አለ። ገመና እየተባለ እየተደበቀ ነው። ግን አትሊስት እኔ ብሆን ይሻለኛል ቪክተም ከአጥቂው ጋር አብሬ ከምቆም ተጠቂ ሆኜ እዚህ ጋር ብናገር ነው ደስ የሚለኝ። ሁላችንም ቀምሰነዋል። ሁሉም ቤት አለ ልንገርሽ፣ እየተደበቀ ነው። አሁን አንቺ አውርተሽ ሞተሻል። አንቺ አሁን አንዳንቺ አይነት ሴት ነው ባሏ ቤት ውስጥ ያለን እህትና አጎል ልጅ እየደፈረ ሸፍና ትምህርት ቤት የምትልከው ማለት ነው። እንዳንቺ አይነት ሴት ናት። ብዙ ሴትን አስደፍራ ሌላ ታሪክ ጓደኞቿም ቤተሰቦቿም ለምን መጀመሪያ አልወጡም? ለምን ይሄን ይኸውልሽ ዶሜስቲክ go read about it። እስቲ አንቺ ገብተሽ ኢንተርኔትሽ ላይ ስልክ አለሽ አይደለ? I hope ስልክሽ is not smarter than you. go google አርጊው
ሶ ጎግል ስታረጊው ሰው ልጅ ከእንደዚህ አይነት ነገር ውስጥ እንዴት ነው የሚወጣው? ምንድነው እርዳታው? መፍትሄ ያለ ለምንድነው መፍትሄ ጋር ማሄዱ ስትዩ እራሱ ይነግርሻል። ምክንያቱም እንዴት ሄልፕ አግኝተው እንዴት እንደሚወጡ አትናገሩብኝ ልትል ትችላለች ነው። ወይኔ ለሄለም ለሮዝ መጥቼ ብነግራት እንደዚህ እየደበደበኝ ነው እንዳትናገሪ፣ ግን የሆነ ነገር የሆነ there's something ገባሽ? there's something going on። እቺ ልጅን ያንን ብሬክ ትሩ አርጋ ስትወጣ ለምን ዘገየሽ ልትያታች? ከቆመችበት እጇን ይዘሽ ማስመለጥ ነው ያለብሽ። አብረሻት ትሮጪና መፍትሄ ታገኝላታለሽ እንጂ ወደ ኋላ አትመልሻትም። በቃ ሺዝ ኦን ስፒድ ላይ ነች፣ እየሮጠች ነው። ያንን ነገር ብሬክ ትሩ አርጋ ሰብራ እየወጣች ነው። ስለዚህ አብረሻት ሰብረሽ ነው መውጣት ያለብሽና መፍትሄ ማግኘት አለብሽ። ልክ መፍትሄ ስታገኝ ወይ ጀስቲስ ጋር ሰርቭድ የዛን ጊዜ ግን ምን ሆነሽ ነው ይሄን ብታረጊ ነው አይሽ ከዚህ በኋላ እንደዚህ ብለሽ ቁጭ ብለሽ የምትጠያየቅበት ታይም አለ። አሁን ግን እቺ ልጅ ሺ ብሬክ ትሩ ያንን ነገር ብሬክ ትሩ አርጋ ወጣለች። አብረሻት ምቺ ኮነ ጇን ይዘሽ እንዳይጥ ሩጪ እና መፍትሄ ይፈልግላል። አተንዳ ግን ምንም አይነት ውጤት ማታመጪ ኮን ሲዳን ዋች ፋይናሊ ሲጨርሱ መጥተሽ ጠይቂ። ቆይ ያ ደግሞ የሆነ በስ ልንገርሽ፣ ከዚህ በፊት ዱባይ ላይ ያ ልጅ እንደዛ ተደፍራ ሁላችንም አልቀሰን ተደበደብኩኝ ብላ ስንት ቀን ሙሉ 3 ወር ሙሉ ተዘግቶብኝ ብላ ናፒ ኬስ ታስታውሳላችሁ? እንደዛ አብደን ጮኸን ቆመን አፍተር 3 ዴይ አልከስም ምን አገባችሁ ብላ አብራ ነው ላይቭ ላይ ስታላግጥብን የነበረው። ለምን እንዳለች ማውቆ ቆይ በሁለት መንገድ ነው ማየት ያለብን። አንድ ሴት ጠንካራ እንድትሆን እንዳትጠቃ ከፈለግን ከመጀመሪያ መጠንከር እንዳለብን ተልፈስፍሶ ሲመጡ አሜን ብለን መቀበል የለብንም። ለምን ልክ እንደዚህ ይሆናል። ከትላንት ወዲያ ናዮ በጆን ዳንኤል ኬስ እኔና ሄለን እዚች ቤት እንደዛ ስናብድ አድረን በማግስቱ ምን ነበረ ሲደረግ የነበረው? that is called domestic abuse። ይሄ ነው ምልክቱ። ቆይ ይሄ እኮ ለሴቶች እኮ ነው አሁንም ቢሆን የሚጠቅመው። አንድ ሴት ሁሉም እንዳንቺ ጠንካራ ካልሆነስ እስቲ መልሽልኝ። ሁሉም ጠንካራ እንዳንቺ ካልሆነስ ስሜት የለም፣ አልቀበልም። እኔ ምን አንቺ ነሽ። ቆይ ልንገርሽ፣ ቆይ ማሪ አንዴ አንቺ ታግዣታለሽ። ተጠቅታ ስትመጣ ትታገዛለች፣ አትጣልም። አንድ ሴት ልጅ ግን ደግሞ በጥቃት ውስጥ ሆና እየፈራች ይሄ እንደዚህ ነው ስለማፈቅረው የኔና ታሪክ ላይ እኮ ጥለኸኝ አትሂድ ብላ ራሷ ያመነችበት ሀቢባ ቤት ጥለኸኝ አትሂድ በፍቅር ይዟት እሱ ጥሏት እንዳይሄድ ራሷን በቢላ ላይ ቆረጠችበት ኬዝ አለ። እህቷም እሷም አዎ ተናድጄ ብለው የመሰከሩበት በቢራ ጠርሙስ ነው። የጃኒ እንደሆነ ጥለኸኝ አትሄድም ብላ በፍቅር ጥለኸኝ አትሄድም ብላ ራሷን ጎድታለች። ናዮ ጋር ራሷን ጎድታለች። የናፒ ሚስት ጋር ስቴጅ ራሷን ጎድታለች። ሴቶቹን ለምንድን ነው ማንቆጣቸው? ለምንድን ነው መቆጣት? ግን መቆጣት ማለት እንደዛ አይደለም። አንድ ነገር ልንገርሽ። አሁን ለምሳሌ እኔ አንቺ ቤቢ አለ ላስረዳሽ። የሆነ መጠጥ ቤት እንሄድና መጠጣት እንጀምራለን። ሌትስ ሴ እኔ መጠጡ ለኔ አይመቸኝም፣ መጠጥ አቆምኩኝ። አንቺ you get very addicted ገባሽ? ከሄለ ማንሽ ቤቢ ደግሞ ላትወደው ትችላለች። ሰው ልጅ እንዴት አቢዩዝ ውስጥ እንደሚገባ አታውቂም። አንዳንድ ሰው ኮምፎርት ዞን ይመስለዋል ገባሽ? በዛ ሰው አብሮ መሆን አለውልሽ መባል ላንቺ ይሄ ነገር ሬድ ላይት ነው ሬድ ፍላግ ነው። ይሄ እኮ ልክ አይደለም ልትባይ ትቻለሽ። የሰው አስተዳደግ ሜቢ እቺ ልጅ አደገችበት እያየች it's በብዙ አንግል ነው። የሰው ልጅ አእምሮ ይለያያል። that's why all people are different idea different አመለካከት different lifestyle ብንፈልገው የአእምሮ አቀባበላችን ነው። ለዛ ነው አንዳንድ ሰው ጭቃ ውስጥ ገብቶ ከጭቃ ውስጥ ቦክቶ የሚወጣ ሰው አለ። ያ ሰው ግን ሲያወጣ አውጪ ማውጣቱ አለብሽ። ግን ሌላች ትምህርት ይሁናችሁ። እንደዚህ አትሁኑ ነው ማለት በሉ ምክር ነው። ለምን እንደዚህ ሆንሽ ግን ምክር አለ። ሐሳቤን ላጠቃልልና እሄዳለሁ። ይኸውላችሁ በሐጂ ጉዳይ ላይ እስካሁን ድረስ እኔ እንደ ልጅ እናት ማስረጃ ኒናን እሱ የቀጠቀጠበት ማስረጃ የለኝም። ያ ማለት ግን ጥሩ ሰው ነው፣ ወንጀል አይሰራም፣ መልካም ሰው ነው፣ መልአክ ነው እያልኩኝ አይደለም። እሱ ተጣርቶ ልክ እንደዛሬው በልጁ እናትም ኬዝ በኒናም ኬዝ ተጣርቶ በኋላ የሚጠራ ነገር ነው። ኒና ለተደበደበችው ነገር ተቀጠቀጠች ለተባለችው ነገር እስካሁን እኔን በግል የሚያሳምነኝ መረጃ ሐጂ ልጅ ተመታለች። አንዴ በቃ ልጨርስ። ሐጂ ለመሆኑ ሰልፊ ካሜራ ይዛ መግባት ነበረባት። ለመሆኑ እኔ ያየሁት ነገር የለም። በአጠቃላይ ሐጂ ለመሆኑ እኮ ሰልፊ ካሜራ ይዛ መግባት ነበረባት ወይ? ስትቀጠቀጥ እናት
የልጅ እናት ነሽ። ማንም ይምታት ማንም ጥሩ አይደለም። በቃ እኔ ሚውት አድርጌ ለረጅም ሰዓት አንዴ ሚውት አደርጋለሁ። ታውራ ማውራት በመጣልን በቃ ንግግርሽ በጣም እያስጠላ መጣ። ይቅርታልሽ። እንደዚህ አይነት ንግግር በጣም ይከብዳል። እንዴት ሰው እየተደበደበ ካሜራ ማስረጃ ይዛ ትምጣት ያለሽ? ማስረጃ ከዚህ በላይ ፊቷ ተገልብጦ ወጥቶ ካሜራ ይዛ ትግባ፣ ሰልፊ ይዛ ትግባ እየተመጣች ንገሪኝ እስቲ። ሀጂ ለመሆኑ እሱ እኮ ማስረጃ እኮ አላት እኮ ተቀርጻለች። ቤቢ ታውራ ራሷን እኮ ስለ ራሷ እኮ አሁንት ራሷን እየተናገረች ነው። ምን አይነት ጭንቅላት ያለች እየተናገረች ነው? በራሴ ሀጂ ከፈላት አልከፈላት ስለምትሉ እኔ ልውረድላችሁ። በእኔ እምነት ኒና ተደብድባለች። የተጎዳችው ነገር አለ። ሀጂ አረመኔም ምንም አይነት ሰው ሊሆን ይችላል። በራሱ ህይወት በሚያመጣው ሌባ ምናምን በተባለው አላውቅም። ኒናን በደበደባት በተባለው ግን ከኒና ለኔ ያየሁት መረጃ የለም። ሀጂ ለመሆኑ ተደብድባለች። አባቷም ይሁን ሌባም ይሁን እህቱም ትሁን ጓደኞቿም ይሁኑ ልጅቷ እንደ ሰው አልክደውም ተደብድባለች። ፈጥራ ታመጣም ፊት ሲጀምር እቺ ልጅ እየተከፈላት ነው ስለ ሀጂ እንደዚህ የምታወራው። ሲጀምሩ ሁሉም ሴቶች የሚከፈሏቸው መጀመሪያ ሀቢባ ቤት ሳዳምጥ ብለው ነው የሚጀምሩት። ኦነስትሊ ግን የልጅ እናት እህታችን ማለት ነው እንደተደበደበች አምናለሁ አልክድም ያለሽ፣ እዚህ ጋር ደግሞ ማስረጃ ታምጣት ያለሽ። ምን ይዘን እንምጣ ማለት አንቺ ያ ድብደባ የተከራከሩበት ከመኪና ወድቃለች፣ ራሷን ገጭታለች፣ ሌባ ደበደባት አይደለም። እንደተደበደበች እኛ ማለት በማን እንደተደበደበች ነው እንጂ ተደብድባለች። በሀጂ ኬስ በሀጂ እንደቀጠቀጣት ደብዳቤው ሀጂ ለመሆኑ ነው ያልኩት። ሀጂ ለመሆኑ እንደኔ ማሳመኛ አላገኘውም። በዚህ ምንድነው ላንቺ ማሳመኛ? የሚናገረው ነገር ሌላ ነገር አያረግም። አሁን ባሳየን ትዕይንት በደንታ ቢስነቱ ባሳየን ነገር ከሱ የተረዳሁት ይሄ ስራ በሚለው ነገር ላይ ከሱ ከሀጂ ካየሁት ከጠቅላላ ስቶሪ ሰዎችን ገንዘብ እንደሚያጭበረብር የገባኝ ከመጡት ክሶች ጠቅላላ እነሱ ስለሮኒክስ ምናምን ከከሰሱት ስለልጁ እና በድብደባው ላይ አልታየኝም። በድብደባው ላይ አልታየኝም። ሌብነቱ ላይ ምናምን እንዳለ አሳምኖኛል። እሷን ደበደባት። ያ የደበደባት የሚለው ግን አላሳመነኝም። አንድ ጥያቄ ልጠይቅሽ፣ በጣም ከይቅርታ ጋር እንደፈለግሽው ሰጁ። አንቺም በጣም ብዙ ሰዎችን የሚነካ ነገር ስለተናገርሽ በበጎ መልኩ ነው የገለጽሽው። ግን እኔ ልጠይቅሽ፣ የልጅ እናት ነሽ አይደለ? ልጅሽ አድጋ ትምህርት ቤት ሄዳ ከሆነ ሰው ጋር አሳልፋ ተቀጥቅጣ ብትመጣ ምን አርገሽው ነው የቀጠቀጠሽ? ኤቪደንስ አለሽ ወይ ብለሽ ጠይቂያታለሽ ልጅሽን? ይሄን መልሽልኝ። ሚትሽን አንቺና እኮ አላልኩም እኮ ማን የቀጠቀጠሽ ብዬ ኤቪደንስ አምጪላታለሁ። አዎ አበበቀጠቀጠችም ካለችሽ አዎ አበቤት አለ ቀጠ እና እንዴት ነው ታዲያ መቆም እኮ ነው የምልሽ እኮ አከለ ቀጠቀጠሽ ስል ማን የቀጠ እርግጠኛ ነሽ ወይ? ኤቪደንስ አለሽ ትያታለሽ ልጅሽን? ይኸው በቃ ይኸውልሽ አንዳንድ ሰው ጨርሻለሁ። ታያትሽን አትጠይቂያት። ሳውቃ ድንጋይ የምትሆን ልጅ ናት። አቆይተኛን ሰው ቢቀሰቅሱ ኤግዛክትሊ አንቺ በጣም ጎበዝ ነሽ። አንድ ነገር ልበላት። አታምንም ማለት ነው። እንዴት መብቷን ሌባናት ልጇን አታምንም ይባላል። ይኸውልሽ ልጇን ወደ ህግም ልወስዳት ሐኪም ቤትም ልወስዳት እንዴት አድርጌ ነው ታዲያ ካልጠየቅኳት? እንዴት ነው ካልጠየቅኳት ታዲያ ነው ብትልሽ ታምኛታለሽ ወይ ያለ ኤቪደንስ ልጅሽን አከሌኔ መታኝ ብላ ብትጠቁምሽ ታምኛለሽ? ያለችሽን ሰው ታምኛለሽ? ማን እዚህ ጋር አንድ ጥያቄ ልጠይቃችሁ ሄለን፣ ይሄንን ትመልሰው አንዴ ትይትዬ ይቅርታ ነው ቆንጆ አላትም። ግን እሱ እንደመታት እንጂ አጣራለሁ። ማጣራት ያለብኝን አጣራለሁ። እንዴት መታሽ፣ የት ነበርሽ፣ እንዴት ነበር የሚለውን አጣራለሁ። አከሌ ነው የመታኝ ብላኝ ሄዳ ግን ማለት ነው። አይ በቃ መልሰሽልኛል። ተይው ሎያሊቲ ከልጅ በላይ እሷ ቤት መገኘት ነበረብሽ። የእናት ልጅ እንድታምኚ ወይ እነሱ ቤት መኖር ነበረብሽ ወይ እየተደበደበሽ በማር ሪከርድ አድርጋ ማስቀመጥ ነበረባት። አንቺ በደንብ እንድትረጅ እሱ ነው የገባው። የዛሬ 8 ወር አባት ከሱ ጋይስ የኛ ጭቅጭቅ እኮ በየሶሻል ሚዲያው ደበደበኝ ብላ ኬስ ሰጥታለች። ክስ እኮ መስርታለች እኮ ኒና የዛሬ በሰዓቱ
እሱ ልጇን ይዞላት አምናው እስኪ አንድ የተደበደበች ሴት እሱ ነው ቤት ቁጭ ብሎ ፊት ለፊቷ ነው ሲና እኔ አሁን እሱ ገስት እየገባ የሚያብራራውን አይደለም እነግራችሁ እዛው ቁጭ ብሎ ፊት ለፊቷ አባቷ እኔ ወረቀት የተስተካከለ ስላልሆነ አባቷን ደውዬ ጠርቼ አባት ሐኪም ቤት ይዟት ሄደ ኒናን ማለት ነው እሱ ደግሞ የኒና ልጅ አላት አይደለ ሊና ሲንግል ማም ናት ከሌላ የወለደችው ልጅ አላት እኔ ልጇን ይዤ እቤት ተቀመጥኩኝ ታክማ ምን ብላ ለአባቷ የላከውን ድምፅ ሰምተሽዋል እሺ ለአባቷ የላከውን እስኪ ምን ታመጣለህ ገና አሳያለሁ እዚህ ጋር ያዥልኝ ልወጣ ስለሆነ ፕሊዝ ሊወጣ ስለሆነ እዚህ ጋር እሷ አባቷ ጋር ደውሎ እሱ ታልደበደባት እሱ አፒውዝ ታላደረጋት ለምን ልጅቷን አስከትሎ ሐኪም ቤት ይዟት ለምን አልሄድም? ሌባ ተደበደባት ተተጎዳች። ለምን አባቷ ጋር የወላጅ አባቷ ጋር መደወል አስፈለገው? እዚህ ጋር ነው ጥያቄው ያለው። እሱ ተደበደባት፣ ሌላ ሰውም ደበደባት። ራሱ ስለደበደባት ሌባ እንደደበደባት ወይም ደግሞ ሌላ ቦታ ተደብድባ እንደመጣች ለማስመሰል ወላጅ አባቷ ጋር ደውሎ እና ልጅ ተደብድባለች ጉዳት ደርሶባታል ብሎ ነው መደወል ያለበት ወይስ ደንግጦ የእውነት ባሏ የ4 ዓመት ባለቤቷ ከሆነ የፍቅር ህይወት ተነበራቸው አብረው ከነበሩ በአንድ ቤት ተነበሩ ለምን እንደዛ ደምታ ስትመጣ እንደዛ ቆስላ ስትመጣ ደንግጦ በር ተመክፈቱ በፊት አይቷት ጋጤ ተሰምቶት በታክሲ የሚጥራ ላዳ የሚጥራ ኮንትራት የሚያዝ የራሱ መኪና የሚኖር ለምን ሚስቴ ምንድነው የሆንሽው ጓደኛዬ ምን ሆነሽ ነው የኔ ጉዷ ባለቤቴ ብሎ ደንግጦ ለምን አቅፏት ይዟት አለደ ለምን አባቷ ጋር መደወል አስፈለገ ይሄንን ነው ማየት ያለብን ቤተሰብ እንዴ ሰውየው እኮ ያንን የራሱን ገመና ለመሸፈን አላዳ አው ጻድቃን ለመጫወት በየቤቱ እንደተለከፈ ውሻ ለነገሩ የሰው ደም ስላለበት የልጁናት ደምም ስላለበት እሱ እግዚአብሔር ነው የሚያውቀው ጋይስ ደም ስላለበት ቅድም ሄሉ ተናግራለች ያንከለክሏ በየቤቱ እንደውሻ እንደ የተለከፈ ውሻ አለ አይደለ ጋይስ ከዛ የሆነ ነገር እውነቱ ሲደረስበት ይሄንን ሲነግሩን ደግሞ ይኸውልሽ ኒና እህቶቿ ጓደኞቿ ሀጂ ሆነው ሀቢባ ቤት ሲነግሩን አዎ እያለች ነበር አባቷን ደወልኩለት እኔ ቤት ቁጭ አልኩኝ አባቷ ሄዶ ጠየቃት ለሁሉም ሰው በስልክ ደውለው ለጠየቋትም ሰላም ሜዛን ኢትዮጵያ ነበረች ሁሉም ሰው ሲጠይቃት ሌባ ደበደበኝ ማታ ስወጣ ቦርሳዬ ምናምን ተቀምጬ ብላ ኒና ኬዝ ሰጠች እኛ ምን እንድንል ነው የምትፈልጊው ልጁ እቤቷ ነው ያለው አብሯት ነው ያለው ኢቭን ልጇን ይዞ ቤቷ ቁጭ ብሏል ታዲያ እንዴት ነው ሀጂ መታት ብዬ ዛሬ ነኝ ህሊናዬን ክጄ የማወራው እሷ ራሷ እኮ ይኸውልሽ የሆነ ነገር እንዳንጎዳው የሆነ ነገራችን የሞባይል ከቨራችን እንዳይጎዳ ምንድነው የምናደርገው ከቨር እናደርግበታለን የውስጡ እንትኑ እንዳይፈስ ስለዚህ ያ ከቨር ሊሆን ይችላል ገባሽ እህቴ ምክንያቱም እንደሱ ቢያስቡ እንኳን አይ የዛኔ እኮ አባቴ ሐኪም ቤት ይዞኝ ሲሄድ እኔ ሀጂን ፈርቼ ሀጂን በጣም ስላስፈራራኝ ለዛ ነው እኔ አባቴ ሐኪም ቤት ይዞኝ ሄደው ሀጂ ደብድቦ